ለሰው ልጅ ለዘላለም ሕይወት የሚሰጥ የሕይወት እንጀራ እኔ ነኝ ያለው ኢየሱስ እንጀራ ሆነ፣ ውሃ ሆነ። ኤልያስ ሲነቃ በአዲስ ኪዳን የመጣው ኢየሱስ በብሉይ የነበረ እንደሆነ ይታወቅ ዘንድ በክትክታ ዛፍ ስር የሞት እንቅልፉ ላይ ከመጣ እኔ ለአንድ ሰው መልእክት አለኝ። ነገር ያበቃባችሁ፣ ሞትን የለመናችሁ፣ በራችሁን ብትከፍቱ ደጅ ሞት የሚያገኛችሁ የመሰላችሁ እግዚአብሔር የእንደገና አምላክ ነው። በልጆቻችሁ ጉዳይ እግዚአብሔር የእንደገና አምላክ ነው። በትዳራችሁ ላይ እግዚአብሔር የእንደገና አምላክ ነው። እኔ ለማዳን ነው የደም ላብ ያላበ የሞት ግልኝ ተሰቃየህል። አጀንዳችን እንድትፈጽምልን ሳይሆን አጀንዳ በእኛ እንዲፈጸም፣ ሐሳብ በእኛ እንዲፈጸም፣ የልባችንን ፈቃድ ልናሳውቅ ሳይሆን የልብህን ፈቃድ እንድታወራን። ኦ ናና ማጋዲያላ ቦናዲያላ ባሰባ የቤተ ክርስቲያን ፈቃድን ይሻል። ይሄ ትውልድ ፈቃድን ይሻል። ይሄ ህዝብ የልብህን ሐሳብ ይሻል። አባት ሆይ ስለዚህ ድንቅ ማታ እናመሰግንሃለን። ስትናገር የሊባኖስ ዝገባ ይቆረጣል፣ የእሳት ነበልባል ይቆረጣል። አሁን በምትናገረው ድምፅ ከዚህ ህዝብ ከቤቱ ከህይወቱ ከጤናው ላይ ጸጥልል የሚገባ ሊገጸጽ የሚገባ ድምፅ ሁሉ ወጀቡንም ገጸጸው፣ ማዕበሉንም ጸጥ በል ረጭ በል አለው፣ ታዘዘለትም። ማዕበልና ወጀብ እንኳን የሚታዘዝለት ይህ ማን ነው ተብሎ እንደተጻፈ ዚህም ጉባኤ ብቻ ሳይሆን በተለያየ ዓለም ተቀምጦ የሚሰማ አንድ ቤተሰብ በቢዝነሱ፣ በቤቱ፣ በስራው፣ በትዳሩ ተነስቶ ያለ ሰላም ያሳጣ ያወከ አንድ የክፋት ድምፅ ዛሬ በምትናገረው ድምፅ በኢየሱስ ስም ይቋረጥ። እዚህ አካባቢ ላይ ጌታ ሆይ በዚህ መመለክን የሚጠላ የዚህን ጉባኤ መሰብሰብ የሚቃወም የትኛውም አጋንንታዊ ክዳንና ህብረት በሚገለጠው በቃል ክብር መቋቋም ዳግም በማይችልበት መሰረት ልጥል ዳግም በማይችልበት እንደ መብረቅ እንደወደቀው ሰይጣን አሰራሩ በኢየሱስ ደም ይውደቅ። እስቲ ከኔ ጋር በኃይል ጩና እግዚአብሔር ይነሳ በሉ እስቲ። ጠላቶችም ይበተኑ በሉ እስቲ። በመካከላችን ስላለ እናመሰግንሃለን በኢየሱስ ጌታ ስም አሜን። የዮሐንስ ወንጌል መጽሐፍ ምዕራፍ 21 ከቁጥር 1 ጀምሮ ያለውን ቦታ ነው የማካፈላችሁ። ምዕራፍ 21 ከቁጥር 1 ጀምሮ እንደዚህ ይላል። ከዚህም በኋላ ኢየሱስ በጥብራዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲሁም ተገለጠ። ስምዖን ጴጥሮስና ዲዳሞስ የሚባል ቶማስ፣ ከገሊላ ቃናም የሆነ ናትናኤል፣ የዘብዴዎስ ልጆች ከደቀ መዛሙርቱም ሁለት በአንድነት ነበሩ። ስምዖን ጴጥሮስም አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛም ከአንተ ጋር እንመጣለን አሉት። ወጥቶም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባህር ዳር ቆሞ፣ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉ ታገኙማላችሁ አላቸው። ስለዚህ ጣሉት። በዚህም ጊዜ ከአሳ ብዛት የተነሳ ሊጎትቱ አቃታቸው። ኢየሱስም ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበረና ልብሱን ታጥቀው ወደ ባህር ራሱን ጣለ። ሌሎች ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አራቁም ነበረና አሳ የሞላው መረብ እየሳቡ በጀልባ መጡ እያለ ይቀጥላል። እግዚአብሔር የእንደገና አምላክ ነው የሚል ነው እግዚአብሔር የሰጠኝ ድምጽና ልነግራችሁ የመጣሁት አሁን ላላችሁበት አሁን በህይወት አጋጣሚ ቆማችሁ ካላችሁበት እግዚአብሔር የሰጠኝ መልእክት እግዚአብሔር የእንደገና አምላክ ነው። እዚህ ቦታ እንግዲህ የክፍሉ ጻፊ ዮሐንስ ነው። ወደ ኋላ አሁን ስለ ዮሐንስ ወንጌል ዳሪያ አልሄድም።
ምዕራፍ 21ን በደንብ እንድንመለከተው 20ን ማየት ይጠይቃልና በምዕራፍ 20 ላይ ጌታ ኢየሱስ ክርስቶስ ከሙታን ተነሳ። ከመነሳትም አልፎ እነ ማርያምን በአካል ተገናኛቸው። በጣም በሚገርም ሁኔታ ምዕራፍ 20 ላይ ስትመለከቱት መጀመሪያ እነ ማርያም ማለዳ ወደ መቃብር ሲሄዱ ኢየሱስ ክርስቶስ ከመቃብር እንደተነሳ፣ ድንጋዩ እንደተፈነቀለ፣ መቃብሩን ባዶ እንደቀረ ነገራቸው። ከዛ በኋላ እንደገና ለነ ማርያም ደግሞ ርቡኒ ብላ በነካችው ጊዜ ወደ አባቴ ገና አላደረኩምና አትንኪኝ በሚላት ሰዓት ላይ ደግሞ ሊትራሊ ኢየሱስ በስጋ የቆመ ይሄ የሚነካ አምላክ በትክክል ተገናኝቶ ነው ያወራት። ሁላችንም እንደምናውቀው ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ50 ወይም ለ40 ቀናት ያህል በምድር ላይ ተደጋግሞ እየተገለጠላቸው ሳይሄድ ስለመነሳቱ ስለ ትንሳኤው እርግጠኛ እስኪሆኑ ድረስ ትላንት የገደሉት ያሉበት ከተማ ስለሆነ እንደተነሳ ላሻላል። አሁን ኢየሱስ ሆነ እንጂ አንድ ስጋ የለበሰ የፈለገ ጀግና ፐርሰን ቢሆን ትላንት የገደሉት ባሉበት ከተማ ከተነሳ አይቀር ሳይታይ ነው ለሽ ማለት ያለበት። ምክንያቱም የገደሉት ሐሳብ አልቀየሩም። አይደለም ሐሳብ ሊቀይሩ ቀብረውት እንኳን እንዳይነሳ በመሳሪያ ይጠብቁት ከነበረ ከተነሳ በኋላ በየትኛውም ሁኔታ ቢገኝ ምሕረት አያደርጉለትም። ነገር ግን ኢየሱስ ከሙታን የተነሳው ፈቅደውለት ሳይሆን አሸንፎ ስለሆነ የሞተላቸው ባለፈውም እንደነገርኳችሁ ገለውት ሳይሆን ፈቅደው ነፍሱን የሰጠ ከሞት በላይ የሆነ አምላክ ስለሆነ የሞትን ልክ የሚያውቅ ሞት ከሱ ልኬት፣ ሞት ከሱ አምላክነት፣ ሞት ከሱ ጌትነት በታች የሆነ አምላክ ስለሆነ ኢየሱስ ከሙታን ሲነሳ ሞት ባስደነገጠበት አንኮንሽስ የሆነ ፐርሰን አይደለም። ውሻ እንኳን ቢያስደነግጣችሁ ለጥቂት ደቂቃ ወደ አእምሮ አትመለሱም፣ በድንጋጤያችሁ ትቆያላችሁ። ኢየሱስ ግን ከሞት ሲነሳ 3 ቀን ከቆየበት ሞት ሲመጣ ሞት ያስደነገጠው የተደነባበረ አምላክ አይደለም። የሞት ልኬት ከሱ በታች ሙት አምላክ አይደለም። እኔ የማመልከው የሕያዋን አምላክ ስሙም እግዚአብሔር ነው። ማይ ጋድ እና ተደጋጋሚ እየታያቸው ስለመነሳቱ እርግጠኛ ካደረጋቸው በኋላ እነ ማርያምን ሂዱ ከሙታን ተነስቷል ብላችሁ ለወንድሞቻችሁ ንገሯቸው፣ ወደ ገሊላ ይቅደሙና ይጠብቁኛል። ከዚህም አልፎ ተርፎ ምዕራፍ 20 ላይ ስትመለከቱት ለመጀመሪያ ጊዜ አይሁድን ፈርቶ በራቸውን በመዝጋት ጌታችን ከገደሉ እኛን ቀቅሎ ይበላሉ በሚል አይነት ፍርሃት በር ዘግቶ ነው የሚጸልዩት። እዚህ ቤት ውስጥ ከሙታን የተነሳው አምላክ የተዘጋውን በር መክፈት አይጠበቅበትም። የተዘጋውን መቃብር ባዶ አድርጎ ከተነሳ ወዳሉበት ለመግባት ደጅ አንኳኳም። እኔ ለአንድ ሰው መልእክት አለኝ። ሞትን ድል ያደረገ አምላክ እንደሆነ ታመንክ ወደ ህይወቴ እንዳይመጣ የሚያደርግ ያለ መስረጃ ያለ አለመማር ያለ ሰው ማጣት አልፎ እንዳይመጣ ሊያግደው አንድ ሰው ጮሆ አይችልም ይበል። እዚህ ከመቃብር ፈንቅሎ የተነሳው አምላክ ወደ እነሱ ለመግባት በር አያንኳኳም። ደጆች ተዘግተው ሳለ መቃብር ውስጥ ነው ያሉት አምላክ እሱ ሰላም ያጣ የመሰላቸው፣ እሱ በህይወት የሌለ የመሰላቸው፣ እሱ ግን ሰላም ላጡበት ማንነታቸው ሰላም ለናንተ ይሁን። ኢየሱስን በማጣት ውስጥ ያለውን መታወክ፣ ኢየሱስን በማጣት ውስጥ ያለውን መረበሽ መጣና ሰላም ለናንተ ይሁን አላቸው። እሱ የሰላም ባለቤት ኢሳይያስ ሳይወለድ 750 ዓመት ቀድሞ ስለሱ ሲናገር ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ያለው ሰላምን ማደል የሚችል አምላክ ስለሆነ በተዘጋ ቤታቸው ውስጥ መጣና ሰላም ለናንተ። እነሱ እሱ የለም በሚል ያጡትን ሰላም በመኖሩ ይዞ መጣ። ወደ ሆነ ሰው ቤት ዛሬ ምድር ልትነሳው የማይችለው ሰላም በኢየሱስም ይገባል። እና የሚገርማቸው ነገር መጀመሪያ መጣ ሰላም ለናንተ ይሁን አለ። ከሙታን እንደተነሳ አሳያቸው። የመጀመሪያ ቀን ቶማስ ስላልነበር በጣም የሚገርመኝ ነገር ቶማስ ተነስቷል በተዘጋ በር ውስጥ መጥቶኛ አይተናል ብሎ ሲሉት አላምንም አለ። ለቶማስ ስል ብቻ እንደገና እዛው ምዕራፍ ላይ ሁለተኛ ጊዜ የኔ ጌታ ለአንድ ቶማስ ብቻ
ቶማስ አንብቦ ወይ በሶስት ምስክር ነው የሚያምነው። መጣና ቶማስ ሆይ አለው። አቤት። ማን ነው የሚነሳ ብድግ? ቶማስ ሆይ አለው። አቤት አለ። ይኸው እጅን ዘርጋል፣ የተወጋውበትናል፣ ቁስልን ንካ ማቻካል። አንተ መስቀል ላይ እያለ አይደል ያየው? ሳይቀበር በፊት አይደል ያለው? ተነስቶ ያንን ከመቀበር አስቀድሞ የነበረው ከትንሣኤ በኋላ ሊለብሰው የማይገባውን ማንነት እሱ መለኮት ስለሆነ አልገባችሁም? መለኮት ስለሆነ ሁሉን መሆን ስለሚችል መስቀል ላይ ያለውን ማንነት አምጥቶ ለብሶ ይሄው ነካና ያየኝ ቶማስ ጌታ ሆይ አምላኬ ሆይ አለው። ስላየኸኝ አመንህን? ሳያዩ የሚያምኑ ብፁዓን ናቸው። በዛም ሆነ በዝም ግን ቶማስን ከጥፋት አታደገው። በጣም የሚያናድድ ሐሳብ ላወራ ነው። ምን የሚያደርግ የሚያናድድ በእነ ማርያም ልኮ እንዲያውም እነ ሉቃስና ማቲያስ እንደሚናገሩት መቃብር ውስጥ ሁሉ ገብቶ መነሳቱን መቃብር ባዶ እንደሆነ ቼክ ያደረገው ጴጥሮስ ምዕራፍ 21 ላይ አሳ ጠምዳለሁ አላለም? ይህ ነው በጥፊ ማለት ነው እንጂ ተከትለ ትሄዳለህ። ኢየሱስ ሆነ እንጂ አላችሁ ወይ ከኔ ጋር? 3 ዓመት ተኩል ሙሉ ምድር ላይ አስተምሮ ይህም ብቻ አይደለም፣ ለማንም ያላወራው ምስጢር ለጴጥሮስ ብቻ ነው። የሰው ልጅ ይሞታል በ3ኛው ቀን ይነሳል ብለው ይህን ባያምን ተነስቶ አሳይቶት መረብ ጎትተዋል። ይደም ተበራዲውስ ባይ ምን ልነግራችሁ እንደመጣው ታውቃላችሁ? 1000 ዓመት ኮር ቆመ። ስንት ዘመን መድረክ ላይ አገልግለ ቢደክም በቃ ስለሷ ደከመኝ ፓስተር ቢል ደከመኝ ስለሷ እናት ብትልሽ ደከመኝ ስለሱ ባል ብል ምስት ብትል እግዚአብሔር ግን የእንደገና አምላክ። ሰው ፍቅሩ ያልቃል ታውቃለህ? ያልቃል። በቃ ጨርሻለሁ፣ ትዕግስት ያልቋል የሚል አልቋል፣ ትዕግስት ያልቋል። በቃ ከዚህ በላይ መሄድ አልችልም ይላል። በቃ ማይል የኔ ጌታ ስንት ዘመን አብሮ በልቶ አብሮ ጠጥቶ እነ አላዘርን ከመቃብር ሲያወጣ አይቶት እነ የመቶ አለቃው ልጅ እነ የማን ነው ሉቃስ ወንጌል ምዕራፍ 7 ላይ የያሮስን ልጅ ሲቀሰቅስ በአይናቸው አምላክነቱን አይቶ ባያምኑ እንኳን ለማጣራት 3 ቀን ያስፈልጋቸው ነበር። እንደው ይነሳም አይነሳም እንደሆነ በአምላክ ነው በርግጥ ብሎ ባያምኑ 3 ቀን ጠብቀው ነበር ማረጋገጥ። 3 ቀን መጠበቅ አቅቷቸው የሄዱበት ተንካይ አስማ አጥማጅ ያልሆነው የኔ ጌታ የአሳ ትንታ የሌለበት የኔ ጌታ ይውላችሁ። እነ ጴጥሮስ መረብ ካለን መኖር እንችላለን ብሎ ሂሳብ ሲሰሩ ኢየሱስ ግን እነ ጴጥሮስ ሳይኖሩ መኖር አልችልም አለና መጣ። እኔ ያልካለው ለጴጥሮስ አይደለም። ቤቱን ያላንተ አያስቀጥልም። አገልግሎት ያላንተ አይቀጥልም። እግዚአብሔር የእንደገና አምላክ ነው። ዛሬ በውስጣችሁ ያለው ኃይል እንደገና በክብር ይነሳል። ለማን ነው የምትናገረው ብዬ ስል እግዚአብሔር እንደዚህ ብሎኛል። ካንተ ጀምሮ አገልጋዮች በእንደገና ክብር ተቀብቻለሁ ያሉትን ቅባት አይደለም፣ እያገለገልኩ ነው ያሉትን ቅባት አይደለም አለኝ ጌታ። የእንደገና እምነት አንድ ሰው የእንደገና ክብር ያገኘው ከኔ ጋር በኃይል ጾናስ እግዚአብሔር በሉስ የእንደገና አምላክ ነው በሉስ። አጠገብ ላይ ያለውን አንድ ሰው ያዘና ተስፋ በቆረጥክበት በደከመ ጉዳይ እግዚአብሔር አምላክ ሀ ብሎ ነገር እንደገና ይጀምራል። ጫፍ ደርሻለሁ ባልክበት በቃ ከዚህ በኋላ ብለህ የሆነ ማብቂያ ልትሰጠው ኖ እግዚአብሔር እንደዚህ ያለኝ ነው። ከደከምክበት አይደለም ካጣት ነገራችሁን እንደገና ይጀምራል። የእንደገና አምላክ ጃጋዳ ባጋዳ የሆነ ሰው ዛሬ የእንደገና ቅባት ተሸክሞ ይሄዳል። ሊሳኑ የእንደገና ነው። መዝሙሩ የእንደገና ነው። ህይወቱ የእንደገና ነው። እንቅስቃሴው አጨብጭቡና ለጌታ ክብር ሰጣችሁ አረፍ ብሉ። እግዚአብሔር ያክብራችሁ። ስሙ ያን ነገር ልንገራችሁ። አንድ ነገር እንደገና ከጀመረ ወይ ቀድሞ ከነበረው በተሻሻለና ባማረ ሁኔታ ሊሰራ እንጂ ራሱን ለመድገም እንደገና አትጀምሩት። አንድ ነገር እንደገና የምትሰሩ ከሆነ ቀድሞ በሰራችሁት ሌቭል ስላልረካችሁ በተሻለና በሚያረካ ልክ ልትሰሩ። ሁለተኛ ነገር እንደገና የምትሰሩ ከሆነ አርጅቶ ስለነበር ደክሞ ስለነበር በቀደመው ክብር ልትመልሱት።
እነ ጴጥሮስ ግን በቀደመው ክብር አይደለም የተሰሩት። ይህ አሮጌው ማንነታቸው ከትንሣኤው በፊት ያለው አገልግሎታቸው ፍርሃት የሞላበት፣ ሞትን የሚሰጉበት፣ ኃጢአትን የሚፈሩበት። አሁን ግን የእንደገና ክብር ሞት የተሸነፈበት፣ ኃጢአት የተሸነፈበት፣ ዓለም የተሸነፈበት፣ ሰይጣን የተሸነፈበት። በኢየሱስም ወጣችሁ ያንሸራተታችሁ ይዛችሁ ከእጃችሁ የበጠነ አውሬ በማይችለው ክብር ነገራችሁን እንደገና ይሰራል። ከኔ ጋር ባልጩና የእንደገና አምላክ በሉስ። ምድር ላይ ብዙ አማልክቶች አሉ፣ የእንደገና አምላክ አይደሉም። የአንድ ቀን መስዋዕት ሰዓት ሲዛባ የሰጡትን ብቻ አይደለም ያልሰጡትን ጨምሮ ይደፋሉ፣ ይበታትናሉ፣ ይገለባብጣሉ። የኔ አምላክ ግን በ3 ቀን ክዶ ወንዝ የወረደውን እንደተነሳ የመጀመሪያ አጀንዳው መክበር አይደለም፣ የመጀመሪያ አጀንዳው መንገስ አይደለም። ጴጥሮስ ወዴት ነው? የት ነው ያለው ጴጥሮስ? አይገርማችሁም? በጥብራዶስ ባህር አጠገብ ቆሞ ነበር ይልና ደቀ መዛሙርቱ ኢየሱስ መሆኑን አላወቁም ነበር ይላል። ለምን ሲባል መነሳቱን እርግጠኛ አይደሉም እና አጠገብ ቆሞ ያያቸው ነበር። እየደከምክ እያየ ነው በሉት። አሁን እያንዳንዳችሁ በቃ ወንዝ ዳር የሄደውን ጴጥሮስን ብቻ ነው የምታስቡት። እናንተ ሄዳችሁ ጥብራዶስ እናንተና ጌታ ያውቃል። እናንተ ሄዳችሁ ነፈ ጥብራዶስ ይሄ ነው መንገዱ ልጄ ሆይ እያለሽ ሰው የሚሄድበት እያማረሽ ምን ሲዝኑ ይዞሽ የሄደበት ጥብራዶስ አለ። እግዚአብሔር አሁን እዚህ ጉባኤ ውስጥ ጴጥሮስ የለውም፣ ላንተ ነው የሚያወራ። ይሄ ነው ወይ ጠብቀኝ፣ እዚህ ጋር ነው ነገር የምነሳው፣ እዚህ ጋር ነው ክብር ያለው እያለ አእምሮን ተጠቅመ ሄድክበት አንድ ጥብራዶስ አለ። ዛሬ ግን በኢየሱስም በትንሣኤ ክብር ትመለሳለህ። አለ እያንዳንዳችን ያለንበት ከአጀንዳው ውጭ ሆነ ከፕሮግራም ውጭ ሆነ ሌሊቶቻችንን የምንደክምበት፣ ቀኖቻችንን የምንደክምበት፣ አእምሮአችን ሊለቅም እስኪመስለን ድረስ የምንላተምበት ዛሬ አላውቅም። የሆነ ሰው ግን በትንሣኤው ደመና እየገሰገሰ ሊቀጥል፣ ትውልድ እየቀሰቀሰ ሊቀጥል፣ ቤተ ክርስቲያን እየሰራ ሊቀጥል፣ አሜን ብሎ የሚቀበለኝ አንድ ሰው ብድግ ብሎ ይውሳል። አንድ ጊዜ ጌታ ያክብራችሁ። አንድ ጊዜ ኤልያስ ደከመው እና ሂሳብ መስራት ጀመረ። እንትና ሞቷል፣ እንትና አቁሟል፣ እኔ ባቆም ምን ችግር አለው? ሁላችንም እኮ ይደክመናል ታውቃላችሁ። የሆነ ሰሞን በቃ ማንም ላይ ደረሰ ነው የሚደርስብኝ ምን ይመጣል ምንልበት ድክም አለውና ኤልያስ እኔ ከኔ ቀድሞ ከሞቱት የተነገራቸውን ሳይወርሱ ካለፉት እነ ሙሴ ከናን ትገባለህ ተብሎ መንገድ ላይ ከቀሩት አይበልጥም። በቃ የተነገረኝ ተስፋ ባይፈጸም ኖርማል ነፍሴን ምን አርግ ውሰዳት ብሎ የሚገንዘውም ሰው አጠገቡ ስለሌለ በክትክታ ዛፍ ስር ሲተኛ። ሲጀመር ክትክታ ታውቃላችሁ ለጥላነትም ይሆን ዛፍ አይደለም፣ የሚበቅለውም ጭው ያለ ምድረ በዳ ነው። ቦታው ምድረ በዳ ነው፣ ዛፉ ክትክታ ነው። እሱ ስር ላይ የተኛው አተኛኘት ለመሞት ነፍሴን ውሰዳት እነሱ ከሚከሉኝ አንተ ግደላይ ብለው ለመሞት ነው ቆርጦ የተኛ። የኔ አምላክ እግዚአብሔር ግን የእንደገና አምላክ ስለሆነ አየህ፣ አጠገቡ ሽማግሌ የለም፣ አጠገቡ የደህንነት አስተማሪ የንስሐ አባት የለም። ጭው ያለ ምድረ በዳ ነው። አየህ፣ ግደለኝ ብሎ ሲተኛ ትቀጥላለህ አለና በአዲስ ኪዳን የህይወት ምንጭ ሆኖ የተገለጠው ልጁን ኢየሱስ ክርስቶስን ወደኔ የሚመጣ ሁሉ ለዘላለም የህይወት ውሃ ምንጭ ከውስጡ ይፈልቃል የተባለለትን ኢየሱስን በክትክታ ዛፍ ስር የገንቦ ውሃ አድርጎ አመጣው። ለሳምራዊቱ የሚቀዳ ውሃ ሆኖ የመጣው የውሃ ጥም የያዘው አንድ ደካማ ፐርሰን መስሎ የመጣው ኢየሱስ ለኤልያስ በክትክታ ዛፍ ስር በገንቦ እንደቀረበ ውሃ አጠገቡ እንጀራ ሆኖ መጣለት። ለሰው ልጅ ለዘላለም ህይወት የሚሰጥ የህይወት እንጀራ እኔ ነኝ ያለው ኢየሱስ እንጀራ ሆነ፣ ውሃ ሆነ። ኤልያስ ሲነቃ በአዲስ ኪዳን የመጣው ኢየሱስ በብሉይ የነበረ እንደሆነ ይታወቅ ዘንድ በክትክታ ዛፍ ስር የሞት እንቅልፉ ላይ ከመጣ እኔ ለአንድ ሰው መልእክት አለኝ።
ነገር ያበቃባችሁ፣ ሞትን የለመናችሁ፣ በራችሁን ብትከፍቱ ደጅ ሞት የሚያገኛችሁ የመሰላችሁ እግዚአብሔር የእንደገና አምላክ ነው። በልጆቻችሁ ጉዳይ እግዚአብሔር የእንደገና አምላክ ነው። በትዳራችሁ ላይ እግዚአብሔር የእንደገና አምላክ ነው። እኔን ለማዳን ነው የደም ላብ ያላበ የሞትክልኝ። ተሰቃየህልኝ መርገሜን ወሰድከው ልታድነኝ። ሲነቁ ሲሳለቁብህ መልስም አልነበረ ሲወግሩህ። ለኔ ነው ይህ ሁሉ የሆንከው፣ እንዴት እንድትወደኝ እንዳየው